አሁን በአሁኑ ዘመን ያለው ትውልድ ለምንድን ነው ተስፋ ቶሎ የሚቆርጠው? ስለማይጸልይ ነው። ተስፋ ይቆርጣል ዝም ብሎ። ከዛ በኋላ በቀላሉ ቅጠል አኛኪ ይሆናል። ምንድን ነው ስራ የለም ይላል። በቃ መጀመሪያ መጸለይና እድሉን እግዚአብሔር እንዲሰጠው መጸለይ። በውስጡ ያለው መንፈስ እኮ አምክኖታል። መች ተዋጋው? የድሉን የሚዋጋውን ኃይል መች ተዋግቶት ነው? ስራ የለም ተምር ያለው ግን ስራ የለም ይላል። ከእግዚአብሔር ጋር ነው የተማርከው። ታዲያ የተማርከው ቅድመ አያትህ ዝንጀሮ ከሚል አስተማሪ ነው የተማርከው። የፈጠረህን የሚነግርህ አይደለም እኮ ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው። ስለዚህ ስራውን ከየት ይፈጥርልሃል? በቃ ያው ቅድመ አያቶች ዝንጀሮ ነው እያልክ ከኋላ ጭራ እየዳበስክ በቃ ዝንጀሮ ሆነን ነው የኖርነው እኮ። የዚህ አይነት ባህሪያት ነው። ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንጻር ልናገናኘው እንኳ አልቻልንም። ስለዚህ ከእግዚአብሔር ያለን እድል በክፎች ላይ የተመሰረተ እየሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም፣ እድልህንም እንደዚሁ ያደክማል። ሰዎችም ያንተን እድል የተቃና እንዳይሆን ምኞታቸው ነው። ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልክአ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትም ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል። በሩን ልከፍት ብዬ ማነህ ስለው ጸጥ ካለ አይ አትገባትም፣ በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስሎ የሚያሳየን የልባችንን ሐሳብ ነው ማለት ነው እና ንስሐ መግባት ማታ ማታ መልክአ ሩፋኤል ጸልዮ መስገድ በጣም ትልቅ ነገር ነው። መልክአ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ። በጣም ረጋ ብዬ በጣም ብዙ ሺህ ሰው ነው ያየው። መልክአ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል፣ መጸለይ ይቻላል እና ምንም ሳትቸኩሉ መስገድ፣ እየጸለያችሁ መስገድ። እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ፣ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን፣ ጎበዝ አስቀዳሽ ማለት ነው። ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማህሌት የማይቀር ወይም ደግሞ አሃዱ ሳይባል የሚደርስ እንደማለት ነውና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። መልክአ ሩፋኤል ይሄ ነው። እሺ ቤተሰቦች መልክአ ሩፋኤል ብላችሁ ስትገቡ ወደ 238,000 ሰው አይቶታል። ይሄን ጸሎቴን 4 ዓመት ሆኖታል። 4 years ago ነው የሚለው። ብዙ ሰዎች ተጠቅመውበታል ብዬ አስባለሁ። 238,000 ሰው ማለት በየጊዜው በየቀኑ ስታዳምጡት በዛ ልክ ደግሞ ረጋ ብዬ ነው ያልኩት። እየሰገዳችሁ ሲሆን ይሄንን 17 ደቂቃ ነው የሚፈጀው። ይሄንን ጸሎት እየሰገዳችሁ ስትሉት እንትን ይልላችኋል። በአፋችሁ ስለሆነ የምትሉት በአንድ ጊዜ ሁለት ወፍ ነው። አፋችሁም እየጸለየ ነው፣ ጉልበታችሁም እየሰገደ ነው። እናንተ ላይ መቋቋም ያቅተዋል። ማታ ማታ አይምሯችሁ ሁሉ ነጋችሁ እንዲስተካከል የምትፈልጉ ከሆነ መልክአ ኡራኤልና መልክአ ሩፋኤል በጣም ወሳኝ ነው። በተለይ መልክአ ሩፋኤል የአባቶቻችን ያስተማሩን ነው። ጠዋት ደግሞ ሳይጸልዩ አለመውጣት፣ ሳይሰግዱ አለመውጣት ቢያንስ እንኳን 21 12ም እንደው ጎበዝ ከሆነ 41 እና 64ም ከዛም በላይ የሚቻል ከሆነ ሰግዶ መውጣት ቀኑ ብሩህ ነው የሚሆንላችሁ። በጠዋት የመነሳት ልምድ ያለው ሰው ሁልጊዜ አይምሮ በጣም ንጹህ ነው፣ በጣም ነቃ ያለ ሰው ነው። አርፍዶ መነሳት በጣም ከባድ ነው ታውቃላችሁ አይደለ? በጣም ይጫጫናል። ቀኑ ደብሯችሁ ነው የምትሉት እና ሁልጊዜ ጠዋት እንድንጸልይ አባቶቻችን እንድንነሳ የሚያደርጉት እኮ በስጋም በነፍስም ብሩህ እንድንሆን ነው ማለት ነው። እንግዲህ እዚህ አማሊ ወይም አማል ማለት በዕብራይስጥ መከራ፣ ችግር፣ ስቃይ ማለት ነው። ስቃይን አስረሳኝ ያለው ግን በሱ አስታወሰው። አስቡ፣ በግብፅ ምድር ስለተወለደ በሱ አስታወሰው። ይሄ የበኩሩ ልጁ ስቃይን አስረሳ ነው ስሙ ማለት ነው። የአባቴን ቤትም አስረሳኝ ነው። እንግዲህ አያችሁ፣ የአባቱንም ቤት ሲወለድ ረሳ። ልጁ የታሪክም የእምነትም የአካሄድም ማስረሻ ነው። የመከራም የችግርም የስቃይም ማስረሻ ነው።
በዕለት ሳቦት ውስጥ ብቻ ኖሮ የሚኖርበት ኑሮ ነው ማስረሻ። እንግዲህ ይሄ የመጀመሪያው ልጅ ነው። በኤትሸም አሸኒ ከራ ኤፍራይም ኪ ሂፕራኒ ኤሎሂም በአሬጽ ኦኒ ይላል። በአሬጽ ኦኒ በመከራ አገር፣ በስቃይ አገር፣ በመከራና በስቃይ አገር ልጅ አፈራሁ ማለት ነው። ይሄኛው አፈራሁ ነው። አፈራሁ ፍሬ፣ ፍሬም ማለት ፍሬ ማለት ነው። ልጅ አፈራሁ በምን? በስቃይ አገር፣ በድህነት አገር፣ በጉስቁልና አገር። ኦኒ ማለት መከራ ስቃይ ማለት ነው። ቢን ኦኒ ብላ አይደለ ብንያምን ያወጣችለት። ቢን ኦኒ ማለት የስቃይ ልጅ፣ የመከራ ልጅ። ኦኒ ማለት ስቃይ፣ መከራ፣ ጉስቁልና ማለት ነው። እንግዲህ ይሄ የመጀመሪያ ስማቸው ነው። በመጀመሪያ ሲወጣ የስማቸው ትርጉም ዮሴፍ የበኩር ልጁን ስም ምናሴ ብሎ ጠራው እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴን በት አስረሳኝ። ሁለተኛውን ስም ኤፍሬም ብሎ ጠራው እንዲህ ሲል እግዚአብሔር በመከራዬ አገር አፈራኝ አለ። ፍሬ ብለን እናወጣ የለም እንደዛ ማለት ነው። እሱም ፍሬ፣ የመከራ አገር ፍሬ ማለት ነው። ይኛው ግን በሁለቱም መካከል መከራ እና ስቃይ አለ። ሕይወታቸው ጉልበት ሆኗል። በጸሎትና በአባቶቻቸው መንፈስ ሕይወታቸውን ካላደሱ መጠሪያቸው ውስጥ መከራ አለ። አባትየው ሲያስታውስ መከራን አስታውሷል። ብዙዎቻችን ችግሮችን በሙሉ እንረሳቸዋለን። የምንረሳው ከጥጋብም ከድህነትም ከጉስቁልናም መምጣት ብቻ አይደለም። በተፈጥሯችን ክፉ ማስረሻ አለ። ይሄ ክፉ ማስረሻ ሕይወታችንን ወደ ክፉ ፍሬ ለመለወጥ የሚታገለን ጠላት ነው። እዛ ደግሞ በትንቢተ ኢሳይያስ ምዕራፍ 9 ላይ ኤፍሬም ምናሴን፣ ምናሴም ኤፍሬምን ይበላል አለ። ወንድማማቾች ተባሉ ማለት ነው። ይሄ ምስጢራዊ የሆነ መናፍስታዊ ቡዳነት ነው። አንዳንድ ጊዜ ቡዳ የሚለውን ቃል እንፈራዋለን። ስንፈራው በእኛ ውስጥ እንደሌለ አድርገን ደግሞ እናወራለን። የቡዳነት መንፈስ መለኪያው ጸሎት ሲከለክለን፣ በጎ መንፈስ ከውስጣችን ሲጠፋ፣ ለአምልኮት ራሳችንን ማዘጋጀት ሲያቅተን፣ ጸሎትን ስንፈራው፣ መስገድን ስንፈራው፣ የዛን ጊዜ ጠላት በባህሪያችን ውስጥ ስር የሰደደ ገጽታ አለው ማለት ነው። እንግዲህ ይሄ ነው በዚህ በመናፍስቱ ዓለም ውስጥ ያለውን ትግል የምናውቅበት አንዱና ትልቁ ቡዳነት ቤተሰባዊ ጉዳቶችን ያስከትላል። መጀመሪያ መነሻው በምቀኝነት በቅናት ይሆናል። በቅናት በምቀኝነት ውስጥ የሚገባ ትውልድ ወደ ጣዖት ለመሄድ ቅርብ ነው። ጣዖት ሄዶ በነፃን መመለስ፣ በነፃነት ወደ ቤት መግባት አይቻልም። ለሰይጣን ሰግዶ ለክፉ መናፍስት ተንበርክኮ ውቃቤንና አጋንንትን ጠይቆ ለጠፋብህ ነገር፣ ለተበላሸብህ ነገር፣ ለወደመብህ ነገር እንዲህ አይነት ሀሳብ ለሰይጣን አካፍለህ ወደ ቤት ስትገባ የዛን ጊዜ ክፉ ተከትሎሃል ማለት ነው። ከተከተለ በኋላ ይሄን አርግ፣ ይሄንን ወርውር፣ ይሄን በትን ከተባለ በኋላ መተትና አስማትም ሁሉ ጭምር በሌላው ላይ ጉዳት ካደረሰን ወደ ቡዳነት በቀላሉ እንቀየራለን። የእግዚአብሔርን ክብር፣ የእግዚአብሔርን ማዳን፣ የእግዚአብሔርን የመጠየቅ መልስ ትተን በፍጥነት የሚፈልሰውን ዲያብሎስና ሰራዊቱን ስንከተል በዚህ ጊዜ ምቀኝነት በቀላሉ ይዘናል። የጣዖት መንፈስ አገባቡም ከዚሁ ጋር የተያያዘ ነው። በጎረቤቱም በመውጣትም በመግባትም በኑሮውም በገንዘቡም በሕይወቱም በስልጣኑም መቅናት ስንጀምር በምቀኝነት መንፈስ ውስጣችን የበለጠ ይዳብርና የቡዳነትን ተግባር እንፈጽማለን። እንዲህ አይነት ውድቀቶች ተሻሽለው መጥተው ደግሞ ኑሮ ውስጥ ቤተሰብ ውስጥ ዘልቆ ሲገባ የተለያየ አይነት ባህሪ ሕይወታችን ውስጥ እያበዛ ይመጣል። ከምቀኝነት አልፎ ተንኮልን፣ ቅናትን፣ እነዚህ ሁሉ የመገለጫዎቹ ባህሪያቶች ይሆናሉ። ከዛ ጣዖታዊ ጥበቦች ዕለት ዕለት፣ ወራት፣ ጊዜያት፣ ዘመናት ጠብቀን
መናፍስትን የምንጠራ በፈርስ የምንታጠብ አንዳንዴም በደም የምንታሽ በልዩ ልዩ እጽዋትም ሕይወታችን መታሸት ሲጀምር በሌላው ላይ ደንቃራ የሆነ የክፋት ጦስ አሳልፎ አዙሮ የመስጠት ባህሪያቶችም እየጸና ሲመጣ ቡዳነት ቀስ በቀስ ዓይናችንን በመቆጣጠር ልዩ የሆነ የመናፍስት ውርወራ እንጀምራለን። ዓይናችን ይወረውራል። ከልባችን፣ ከህሊናችን፣ ከአእምሯችን ዘልቆ ዓይንን መቆጣጠር ራሱን የቻለ ትልቅ ውድቀት እንደነበረ ከዚህ በፊት ተምረናል። ከዛ የቡዳነት ባህሪያቶች በሚከተሉት መንገድ ወደ ውስጣችን ይገባሉ። አንደኛ መንፈሳዊ ስንሆን መንፈሳዊ መናፍስቶች ውስጣችንን ይቆጣጠራሉ። በክርስትና ውስጥ ክርስትናን የለመደ አጋንንትና ሰይጣን ይይዘናል። ወደ ላይ ከፍ ስንል ለትምህርት ለእውቀት ብለን የምናስገባው ይሄ የአብሾ መናፍስትም ራሱን የቻለ ቡዳነትን ያጎናጽፋል። በባህሪያችን ላይ ትልቅ ስልጣን እንዲኖረው ሕይወታችንን ስለፈቀድንለት ዓይናችንን ከመቆጣጠር አልፎ ስር የሰደደ ጥቃት ለማድረስ ዝግጁ ይሆናል ማለት ነው እና በመዋረስ ደረጃ ስንዋረስ ክፉን ስንዋረስ ክፉ ነውና በክፉ እይታ ውስጥ መልካምን ማቅረብ አይችልም። ስለዚህ መንፈሳዊ ቡዳም እንሆናለን። መንፈሳዊ ቡዳነት መገለጫው ትልቁ ሁል ጊዜ ሰላም ማጣት፣ ለሌላው ሰላም መንሳት፣ ቅንና ርኅራኄን አለማድረግ፣ የበጎነትን መንፈስ አለመልመድ፣ ትልቅ መንፈሳዊ ቦታው ነው መልካም መናገርን አለማወቅ፣ የአንደበት ክፉነት ልዩ ቋንቋችን መሆን፣ እነዚህ ሁሉ የመሳሰሉት ከመንፈሳዊ ወንጌል ብርሃን የራቀ መሆኑን ስንመለከት ያም መንፈሳዊ ቡዳ ነው ማለት ነው። መግባባትም መዋደድም መፋቀርም መተሳሰብም ከውስጡ ሙልጭ ብሎ ሲወጣ ሁል ጊዜ ግልጽነቱ ለክፉ ይሆናል ማለት ነው። ለክፉ ነው። ወዳጅነቱም ግልጽነቱም ክፉውን መምረጥ ነው። መልካም ሰው እንኳ ቢሆን መልካምነቱን የምንጠላ እንሆናለን። ስለዚህ ምናሴ ኤፍሬምን በላ፣ ኤፍሬም ምናሴን በላ፣ ወይም ምናሴ ኤፍሬምን፣ ኤፍሬምን ምናሴ በላ ማለት ይሄ ነው ማለት ነው። ወንድም ወንድሙን በላ ማለት ነው። በቤተ እግዚአብሔርም ውስጥ ይሄው ነገር በገሃድ የሚታይ እውነታ ይሆናል። የመንፈሳዊው ሰይጣን ዓለም ደግሞ በቀላሉ እንደዚህ በጠበል የምንላቀቀው አይደለም። ረጅም ዘመናት ወደን ፈቅደን ያስገባነው ስለሆነ ለብዙሃኑ ሕይወት መበላሸትና የነፍስ ጉስቁልና መድረስ ምክንያት የምንሆነው የበለጠ ከውጭው ቡዳ እይታ የውስጡ ቡዳ እይታ የከፋ ይሆናል። ጥልቅ ድረስ የመግባት ጠባዮቹ ረጅም ነው። ለምን? ክርስትናን ወንጌልን የተቃመሰ መንፈስ ማለት ነው። ሰይጣን ቃለ እግዚአብሔርን አያውቅም ማለት አትችልም። አሳውቀን ብለን አይደለም የምንዋረሰው። ስለዚህ ቃለ እግዚአብሔርን የበለጠ ያውቃል። እንዳውም ጌታን ምንድን ነው ያለው? በድንጋይ እንዳትሰናከል መላእክቱን ስላንተ ያዝልሃል፣ እግርህን ሰውነትም እንዳይሰናከል መላእክቱን ያዝልሃል ብሏል እኮ። መዝሙር 91 ላይ እንዲህ ብሏል ይላል እኮ። በልዑል መጠጊያ የሚኖር የሚለውን እኮ ጸልዮታል ማለት ነው። ጌታ በጌታ ፊት ሰማያዊ ቃልን ሲነግር እሱም ደግሞ ከወንጌል ጠቅሶ ተናግሯል። ወንጌል አልተማረም ከእኛ ጋር ሆኖ እንዲማር በፈቃደኝነት እንዋረስ የለ እንዴ? ለግርማ ሞገስ፣ ለማዕረግ፣ ለከፍታ፣ ለወንበር ጠላቴን ጠብቅልኝ አድነኝ እየተባለ ከሰይጣን ጋር የመተባበሩ ባህሪ እኮ ለዘመናት የቆየ እስከ ዛሬም ድረስ ያልተው ነው። ብዙዎቻችንም እንዲህ አይነት የጠላት ማስታገሻ ብለን ጠላትን በጠላት እሾህን በሾህ እያልን እኮ ከተዋረስን ዘመናት አልፏል። ያ መልካም ሀሳብ፣ ቅን የሆነ ተግባር እንዲሁም የወንጌል ብርሃን እና መለኮታዊ የሆነ እይታ ከሕይወታችን ውስጥ እንዲወጣ አይፈቅድልንም። ከኛ ውስጥ ሆኖ ጠላትነቱን አስፍቶ ሐሜትን፣ ጥላቻን በሌላው ላይ ደግሞ ከፍተኛ የሆነ ስም ማጥፋትን እና ሐሜትን ሲያስፋፋብን እኮ እንደ ወንጌል ተቀብለ ነው የምንኖር እኮ ነን። በሕይወት ውስጥ ትልቁ ጉዳት ቋንቋችንን ሁሉ ያበላሸዋል።
ንግግራችንን ይበላዋል። በተበላ ቋንቋ ስትናገር የተበላ ንግግር ነው፣ መንፈስ የበላው ንግግር ነው። ስለዚህ በሰይጣን ውስጥ ክፉ ሐሳብ በውክልና ክፉን መንፈስ ወክለህ ትናገራለህ ማለት ነው። ንግግራችን በውክልና ይሆናል። ዲያብሎስን ወክለን በገባው መንፈስ ልክ ነው የምናወራው። ለአምልኮት የምንሰጠው ክብር ምንድን ነው ነው የምንለው። አሁንም አምልኮት የማይገባንን አምልኮት በቀን በዕለት ውስጥ እምነትን በጸሎት መግለጽ ማለት ነው። ከእግዚአብሔር ለመቀበል ምሕረትና ቸርነትን ለማወጅ ሰማያዊ ቃልና በጎ የሆነውን ድምፅ ለመናገር የዕለት አምልኮት አስፈላጊ ነው። ይሄ ከሌለ አምልኮታችን በጎነት የለውም። ለዚህ ነው መራራ ይሆን ነው። በቋንቋችን፣ በንግግራችን፣ በውይይቶቻችን ሁሉ አንድም ግቡን የሚመታ ሐሳብም የለንም፣ ተግባሩም የለንም። ለምን? ሐሳቡ እንኳ ቢኖረን ውሸት የተደባለቀበት ስለሆነ ሐሰተኛው አባትነቱን በባህሪያችን ውስጥ ይገልጻል። የሐሰት አባት እናንተ አባታችሁ ከዲያብሎስ ናችሁ እኮ ብሏል የዮሐንስ ወንጌል ምዕራፍ 8 ላይ አባት ተብሏል። ውክልና ሁሉ የአባትነት ውክልና ብቻ አይደለም፣ የባለቤትነትንም ክብር ተሰጥቶታል። እናንተ ከአባታችሁ ከዲያብሎስ ናችሁ። ታላቁ ዮሐንስም እናንተ የእፉኝት ልጆች ከሚመጣው መከራ እንድትሸሹ ማን አመለከታችሁ ብሎ እፉኝት የእባብ ዘር የተንኮለኛው መንፈስ ዘር ሆናችሁ እንዴት ከዘመኑ ጥፋት ለማምለጥ ወደ እኔ መጣችሁ እያለ ውስጣቸውን ያለውን ጠላት አይቶ ስሙን ሲገልጽ ገና ስሙን ሲጠራ ከባህሪያቸው እየተላቀቀ በመንፈስ ቅዱስ እየተዋጁ በፊቱ ተንበርክከው ሰማያዊ ቃልን ተቀብለዋል። እና መበላላት ምንድን ነው? እንግዲህ አሁን ከዚህ አንጻር ምንድን ነው ስንል መበላላት ክፉ መናፍስቶች በሰው ሕይወት ውስጥ ዘልቀው ገዢ በሚሆኑበት ጊዜ ሐሳቡን ይገዛሉ፣ ዓይኑን ይገዛሉ፣ ተግባሩን ይገዛሉ፣ አካሉን ይገዛሉ። ሐሳቡን በሚገዙበት ጊዜ ውስጡ በቀላሉ የመመቅኘት ባህሪ ይኖረዋል። መቀኝነቱ ደግሞ ቤተሰባዊ ሲሆን ደግሞ የበለጠ ክፉ እይታዎች ጠንክረው ይገባሉ። ለምሳሌ አንደኛ ክፉ መንፈስ አባት ላይ ሆኖ ልጅ ሲወለድ ልጅ አባቱን ይጠላል። አባቱ ላይ እያለ ክፉ መንፈስ አብሮት መጋቢ ነው። እንግዲህ አባት ነው፣ አልባሽ ነው፣ አጉራሽ ነው። ግን የእምነት ስጦታዎች ላይ ዳተኛ ነው። ለምን ዳተኛ ሆነ? አባቱ ላይ አብሮት ተወልዷል። የጸሎት ጊዜ የለውም። በኑሮ ያመካኛል፣ በስራ ያመካኛል፣ በእውቀትና በፍልስፍና ያመካኛል፣ በትምህርቱና በያዘው ስልጣን ያመካኛል። አይጸልይም። ልጆቹ ፊት ጸልዮ አያውቅም። በዚህ ጊዜ የመናፍስቱ ገዥነት ትልቅ ስለሚሆን ልጁ ላይ ያለው መንፈስ አባቱን እንዲጠላ ያደርገዋል። ለምን? ከክፉ መንፈስ መወለድ ፍቅርን እንድንገልጽ አይደለም፣ ፍቅር እንዲጠፋ ነው አብሮ የሚወለደው። ይሄ እንግዲህ ሕመምን፣ ስቃይን፣ የውስጥ በሽታን የሚያመለክት አይደለም። በባህሪ በአኗኗር በአካላዊ እይታ ግን መለያየቱ ከፍተኛ ነው። የእይታ በሽታ አለ። የእይታ በሽታ ማለት የቡዳን መንፈስ ነው። አባቱ ሲያየው የሚታመም ልጅ አለ። እናቱ ስታየው የሚታመም ልጅ አለ። እናቱ ደህና ከሆነች እናቱ ላይ ቀለል ያለ እይታ ያሳያል። ቀለል ያለ እይታ ማለት እናቱ ደህና ነች፣ የመንፈሱ ውርስ የላትም። ትንሽ ትንሽ ትጸልያለች፣ አንዳንዴ ትተዋለች፣ አንዳንዴ ወደ ቤተ ክርስቲያን ትሄዳለች። እዛም ቢሆን ቅዳሴ አድምጣ ነው ዞር የምትለው። የራሷን አስተብርኮት የላትም። የማምለክ መንፈሳዊ መገዛት በውስጧ በአካላዊ ሁኔታ አልተማረችውም፣ ወይም አልተቀበለችውም፣ ወይም አልለመደችውም። የልማድ ጉዞ እየተጓዘች እያለ ልጁ ከአባትየው የመጣው መንፈስ አባትየውን ጠልቶ እናቱን ቀለል ባለ እይታ ትቀለዋለች። አባትየው ይከብደዋል ማለት ነው። ምክንያቱም አባቱ ላይ አብሮ ስለተወለደ። ሁለተኛው ደግሞ ክፉ መንፈስ እናትየው ላይ ሆኖ ሲወለድ አባትየው ከሌለበት ወደ አባቱ ያዘነበላል። እናቱን ሲያያት ወይም ስታየው ልዩ የሆነ ችግር ይሰማዋል። ይሄ ማለት መበላላት ነው።
የመበላላት መንፈስ ነው። ኤፍሬም ምናሴን፣ ምናሴን ኤፍሬምን ይበላል። አየህ፣ ይሄ የጠላትነት መንፈስ ውስጡ አለ። ስለዚህ እናትየው እንጀራ ስትሰጠው የሚያመው ልጅ አለ። ለምንድን ነው? መንፈሱ አብሮ ስለሚሰጠው፣ መጀመሪያም አብሮ ስለተወለደ እይታውን እና የሐሳብ ፍላጎቱን አቅጣጫ ያስለውጥና እንግዲህ የቡዳነት ሚስጥራት ማለት ይሄ ነው። መበላላት ማለት ይሄ ነው። ጤናማ የሆነ እይታ እንዳይኖር ያደርጋል። ሶስተኛው ሁለቱም እናትና አባት ላይ ሆነው ከሁለቱም የሚወለድ በሚሆንበት ጊዜ ወይ በደንብ ይፋቀራሉ ወይ ደግሞ በደንብ ይለያያሉ። በደንብ ሲለያዩ መተያየትን አይፈልጉም። የሁለቱንም የእናቴንም የአባቴንም ዓይን ማየት አልፈልግም ብሎ ልጁ ከቤት ለመሰደድ ይሞክራል። ለምን? እይታ ላይ ያለው እይታ እሱም በሚያየው እይታ ውስጥ እነሱም በሚያዩት እይታ ውስጥ የመናፍስት መጋጨት አለ። ይህንን በደንብ የማያውቁ ሰዎች በጣም ትልቅ የሆነ ችግር ነው ያለው። ይህንን አለመረዳት በራሱ የቡዳነት መንፈስ እንዲተላለፍ እና ልጆች ቤተሰቦቻቸውን እንዲሸሹ ያደርጋል። እነዚህ ሰዎች ምን አይነት ናቸው? እናትና አባት ምን አይነት ቢሆኑ ጸሎት አይስማማቸውም ወይ በፍልስፍና ከፍ ያሉ ናቸው። የዚህን ሳይንስ ዓለም የሚያምኑ ናቸው። ልጆቻቸው ለአምልኮት የሚገዙበት የሚወርሱት፣ የሚያምኑት፣ የሚቀበሉት፣ በውስጣቸው የሚያኖሩት እምነት የላቸውም። ውጫዊ ርስት በውጪ የሚኖር ነው። ውስጣዊ ርስት ግን እምነት ነው። እምነትን ለመስጠት ቤተሰቡ ፈቃደኛ ወይም አማኝ ካልሆነ እንዲህ አይነት የመበላላት መራራቅ አለ። ሌላው እናትንም አባትንም የሚወድ ግን ሌላውን ደግሞ የሚበላ አይነት ሲሆን ደግሞ የሚያውቁት ሚስጥር አለ። ለልጆቻቸው የሚናገሩት የሚያስተላልፉት ክፉ መንፈስ አለ። ያ ክፉ መንፈስ ልጆች አውቀው እንዲያድጉ ይደረጋል። ከዛ ሌላውን በመብላት እድላቸውን፣ ጊዜያቸውን፣ ሰዓታቸውን፣ እውቀታቸውን ያስፋፋሉ። ሌላውን መብላት ማለት ቤተሰቡ ይፋቀራል። በመንፈስ ነው የተፋቀረው። የመንፈስ ልጆች ናቸው። በዘርነት ከዚህ ከክፉ ዲያብሎስ ጋር ተያይዘዋል። የስጋ አባት ሰውየው እና ሴትየዋ ሲሆኑ የመንፈስ አባት ግን ዲያብሎስ፣ አጋንንት፣ ሰይጣን፣ ሳጥናኤል ሊሆን ይችላል። እነዚህ አብረው መወለዳቸውን በረጅም ዘመናት ያስተማርነው ነው። በጣም የሚገርመው ግን ይህንን የመናፍስት ጉዞ የቤተ ክርስቲያን ወንጌላውያን መቀበልም ማወቅም መረዳት አለመቻላቸው ህብረተሰቡ ውስጥ ዘልቀው ገብተው ያለውን ችግር ለማየት ጸጋውም እውነቱም እምነቱም ስለሌላቸው ነው። ይሄ አለመኖሩ ያስከፈለው ዋጋ አሁን የዚህ ዘመን ትውልድ ፍጹም ከቤተ ክርስቲያን ሸሽቶ ወደ ተለያየ አይነት የመናፍስት ሹክቻ የበዛበት ህይወትና እምነት ውስጥ ገብቶ እንዲዳክር አድርጎታል። ከርዕዮተ ዓለም ፍልስፍና እምነት ወደ ሌላው ሲጓዝ ደግሞ ጥንታዊና ታሪካዊ የሆኑ እምነቶችን ጠልቶ እንዲጓዝ የሚያደርገው በዚህ ቡዳነት ውስጥ ያለፉ ሰዎች መገለጫቸው ነው። ለምሳሌ በፍልስፍና ውስጥ ሆነው የወለዷቸው ልጆች ከቡዳ ነፃ ናቸው ማለት አይቻልም። የፍልስፍናውም ሌላ ቡዳ አለ። ይሄኛው የሳይንሱን ዓለም ብቻ እውቀቱን ዓለም ብቻ እያመለኩ እንዲኖሩ የሚያግዛቸው ነው። የእውቀቱን ዓለም ማምለክ በቃ ከተማርክ በኋላ ኑሮህም እድልህም ይሰፋል። የወደፊቱ ተስፋ እንደነከሌ እንዲህ መሆን ነው፣ ዶክተር፣ ፕሮፌሰር እንደዚህ መሆን ነው ማለት። ይሄ ነገር በእውነት እንዲህ አይነት ተስፋ ያደረጋችሁ ሁሉ በእውነት ይህንን የውርደትና የሽንፈት የውድቀት የጥፋት ዘመንን ለማስከተል ትልቅ አስተዋጽኦ አድርጋችኋል። ያመናችሁት ሳይንስ የሆነ ቦታ ላይ ይወድቃል። የተቀበላችሁት እውቀት እና የተነተናችሁት ትንታኔ በትውልድ ውስጥ መሰረት ጥሎ ያልፋል ብላችሁ ስታስቡ የበለጠ የሥነ ምግባር ውድቀት፣ ድቀት እና የእምነት ጉስቁልና በባህሪ ውስጥ አኑሮ ስነ ምግባር የሌለው እና አካሄዱ ሁሉ ወሰን ያጣ የሆነ ቦታ የስብዕና ገደብ ያጣ ሆኖ በአኗኗሩ ሲከሰት አይታችኋል።
የተማረ ያላችሁት ያስተማራችሁት የደከማችሁት እና የወደዳችሁት ሁሉ በፍልስፍናው ዓለም ውስጥ አብዶ እናትና አባቱን ትቶ የራሱን አመል፣ ሱስ፣ ባህሪ ይጦራል። እናቱን አባቱን ዞር ብሎ ለማየት እድሉን አላገኝም። መበላላት ማለት ይሄ ነው። አስተምራችኋል፣ ደክማችኋል፣ ግን እንደ ነገድ፣ እንደ ህዝብ፣ እንደ እምነት፣ እንደ ታሪክ ያቀበላችሁት ምንም ነገር ስለሌለ ስብዕናውን በፎቶግራፍ ብቻ ሰጥቷችሁ ይጠፋል። መረዳዳቱ፣ መተሳሰቡ፣ ፍቅር ማሳየቱ የለም። ፍልስፍናው ንዶታል። ይሄንን የተማመናችሁት ፍልስፍና አበላሽቶታል። ለምን? አንዱ ዘመን ፍልስፍና በሌላው ዘመን ስለሚሻር ስብዕናውም አብሮ የውስጥ መሻቱ ከበጎ ፍላጎቱ ጋር የመቀጠል አቅሙ ይደክማል እና በፍልስፍና የገባ ቡዳነት እንዲህ ቀለል ባለ መንገድ የሚወጣ አይደለም እና በመንፈሳዊ ዓለም ውስጥ የተለማመደ ክፉ ሰይጣንም ያኛውንም አመል እያፈላሰፈ ይሄኛውንም መንፈሳዊ ዓለም እያዳከረ በውስጡ የሚያሞኛቸው ጅላጅሎች ብዙዎች ናቸው እና ጅልነታቸውን ግን ለዘመናት ለትውልድ አሸክመው በኖሩበት ዕድሜ ልክ ትውልድን አጎሳቆሏል። የሐሳቡን ፈቃድ የህሊናውን እና የእውነትን አድራሻ አሳጥተውበታል እና እናትና አባት ላይ ሆኖ በሚወለድበት ጊዜ አንደኛው ከቤተሰብ የሚያርቅ ነው። የተወለዱትን ልጆች ከቤተሰቦቻቸው የሚያርቅን የሚያሸሽ ነው። የሰጡትን የነኩትን የሚጠላ ነው። ያዩትን ያስቀመጡትን የማይፈልግ ነው። ቤተሰቡ ሽታውን መዓዛውን ሁሉ የማይወድ ሆኖ የራሱ ዓለም ፈጥሮ መጨረሻ ላይ በዚህ በጉስቁልናው ዓለም ውስጥ ተደናብሮ ተደናጋግሮ ዘመኑን ፈጅቶ አጉል አወዳደቅ የሚወድቁ ብዙ ናቸው። አይተናል፣ ተመልክተናል። ሌሎችን ደግሞ የሚበሉት ማለት ቡዳነታቸውን በይነታቸውን በመንፈስ አሻግሮ የማጥቃት ልማዳቸውን በክፋትም በተንኮልም የተቀበሉት ስለሆነ ምቀኝነታቸውን በሌላው ላይ ሲጭኑ ከቡዳነት ጋር ነው የሚጭኑት። ምሳሌ ልብሷ ያምራል፣ እኔ እንደሷ ብለብስ አያምርብኝም በምንልበት ጊዜ የለበሰችውን ልብስ አይቶ መንፈሱ ይሄዳል። ከዛ በልብሱ ተበላይ ማለት ነው። ያቺ የምትለብሰው ልብስ አሁን አያምርባትም። ለምን? በፊት የምርባት የነበረውን እንዳያምርባት አድርጎ የልብስና የአካል ቁመናውን ጸጋ ወይም ሞገስ ያበላሸዋል። ቡዳ በላት ይባላል። እንግዲህ ያን ደግሞ እንዴት ይላል? ይሄን ልብስ ስለብስ ሁልጊዜ ያመኛል፣ ራሴን ያመኛል፣ ሰውነቴን ይወረኛል፣ አስተሳሰቤ ይዳከማል፣ አዚም ይጭንብኛል፣ እንቅልፍ ይለኛል፣ ራሴን ከፍሎ በአንድ በኩል ይጠዘጥዘኛል፣ ይቆረጣጥመኛል፣ እግሬንም እጄንም ይበላኛል የሚሉ አሉ። ያን ልብስ ተከትሎ የገባ መንፈስ መሆኑን አናገነዘም። ስለዚህ ይህን ልብስ አልወደውም ብለው ለይተው ልብሳቸውን የሚያስቀምጡ አሉ። ይሄ በልብስ የገባ ቡዳ ማለት ነው። እነዚህ አይነት በእናትም በአባትም መናፍስትን ያወረሱ ሰዎች ሌላው ትልቁ ችግር ደግሞ መልክንም ይበላሉ። የራሳቸው መልክ እንዲያምር የሌላውን መልክ ይወስዳሉ። የሚገርም ነው። የሌላው መልክ በሚወስዱበት ጊዜ እነሱ ሁል ጊዜ አበባ ይመስላሉ። ያ አበባ የምትመስሏ አመድ ለብሳ አረንጓዴ ከለር ጌሾዋማ ፊትና ገጽታ ተላብሳ ምን ሆንኩ እያለች መስታወት ፊት እየቆመች ከስራ መልስ እንደዛው ወደ ስራ ስትሄድ እንደዛው በገዛ ሰውነቷ ወይም በገዛ ሰውነቱ ይሳቀቃል። መልኩ ተወስዷል ማለት ነው። ሌላው ደግሞ እድልን ይወስዳሉ። እነዚህ ከሁለቱም በመቀኝነት ዳራ ውስጥ ራሳቸውን አሳምነው ለክፉ መንፈስ የሚኖሩ ናቸው። በሟርት በስልብና የሌላውን እድል በመውሰድ የሌላውን ሕይወት በመተናኮል የሚኖሩ ናቸው። እንዲህ በሚሆኑበት ጊዜ እነዚህ ሰላቢዎች የምንላቸው ሰዎች አይጠፉም። ሁልጊዜ ሰላቢዎች ናቸው ብለን እንፈራለን። የስልብናቸው ገጽታም በህልማችንም በራእያችንም የምናይበት ጊዜ ሰፊ ነው። ለአምልኮት በርከክ ስንል እድላችንን ሲታገሉ እናያቸዋለን። እድላችንን ስናስመልስ ደግሞ እናያለን። ይህ ደግሞ በምንድን ነው? በመስገድ ነው። ሌላ ስማት አትፈልግ። በቃ ስሙ ኃያል መካር የተባለው ቅዱስ የዘላለም አምላክ የተባለው ኢየሱስ ክርስቶስ በስሙ ታስመልሳለህ። የተወለደልህ እኮ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እኮ ነው የሚለው።
ይህ ስልጣን ለሁሉም የተሰጠ ስልጣን ነው። የክህነት አገልግሎት ስልጣን ለኃጢአት ማስተሰሪያ በደልን ከሕይወት ለማስወገድ እና ለምልጃና ለጸሎት ነው። የክርስትና መሰረታዊ ስልጣን ደግሞ በእምነትህ መናፍስቶችን አሸንፈህ እንድትኖር ነው። ካህኑ ብቻ እንዲያሸንፍልህ አይደለም። ግን መቼ ማሸነፍንስ መቼ ተማርን? የዚህ የመናፍስቱን ዓለም ጉዳትስ መቼ እንደ ትምህርት ተሰጥቶን ያውቃል? መጀመሪያውኑ ለመማርም ለማስተማርም ፈቃደኞች አይደለንም። ዘራችን ስለሆነ ነው። በተለያየ አይነት መንገድ የገባ ስለሆነ አዋህደነዋል። ስለዚህ ሰይጣን አጋንንት የምንለው ራሳችን ልናስተምረው ስንል የምናወጣው ነው። ወይም ደግሞ ከተሰወረ ጠላት ከዲያብሎስ ስንል በእኛ ውስጥ መሰወሩን መቀበል አቅቶን ስለሌላው ስንጸልይ እባክህ ዝም በሌታ ምጣቃለ እኔ አብሬ አይደል እንዲያለሁት ይላል። ስሙ ሲጠራ እሱ አይደነግጥም። አምልኮትና የአምልኮ ፈሪሃ እግዚአብሔር ድምፅ የጸሎት ድምፅ ስታሰማ ነው የሚፈራህ። ከዛ ውጭማ ምን ችግር አለ? ስለዚህ እንዲህ አይነት የመናፍስት ጥቃት እርስ በርሱ የመጠቃቃቱ ምንጮች አንዱ በዚህ መንገድ ነው። ሌላው ደግሞ እናትም አባትም ደህና ሆነው ልጆች ቡዳ ሲበላቸው እናት አባታቸውን ይጠላሉ። የገባው እንዲጠሉና እንዲጣሉ ስለሆነ በጸሎት መለየት ስላቃታቸው ደህንነታቸው ትውልድን የእናትና አባት ከውርስ መንፈስ ነፃ መሆናቸው ትውልድን ሊያስጥል አልቻለም። ለምን? ከደህና ተወልደው ልጆች ፍጹም የዲያብሎስ ልጆች እንዲሆኑ ከትምህርት ቤት፣ ከፍልስፍና፣ ከእውቀት እንዲሁም ደግሞ ከእይታ ከጠላት እይታ ሕሊናቸውም ልቦናቸውም አእምሯቸውም የአካል ገጽታቸውም ሊለወጥ ይችላል። ይህ የመናፍስት ዓለም ነው። አይገባህም። ህብረተሰብ ውስጥ ገባ ብለህ ስታይ የምታገኘው ውጤት ይሄ ነው። ዝም ብላችሁ አታደናግሩት። ሰይጣን 40 ክንድ ይሸሻል እያላችሁ ከእናንተ መይሸሸ መጀመሪያውኑ ከባህሪ ውስጥ አስተማሪ ሆኗል። በተለያየ አይነት መንገድ ተዋርሰዋል። የመዋረስህ ባህሪ ራሱ መገለጫው ምቀኝነትህ፣ ሐሜትህ፣ ተንኮልህ፣ ንግግርህ፣ ሐሳብህ በክፉ መንፈስ እየተበላ ነው። ስለዚህ አስተምርኸው የሚዳብር የሚበረታ የሚጎብዝ አይደለም። ከሰይጣን ጋር ስለተናገርክ የቅቡልነትን መንፈስ አታስተላልፍም። ያስተማርኸውን የሚበትን መንፈስ ነው የምታስተላልፈው። ተማሪዎችህ ወይ አፍንጫ ወይ አነጋገሩ ወይ ድምፁ ብለው ነው እንጂ የሚሄዱት የተናገርከውን ተቀብለው አይሄዱም። ለነገ ሕይወት የሚሆናቸውን መንገድ አይዙም። ለምን? ጸልየህ አይደለም የወጣው፣ ሰግደህ አምልኮትን ፈጽመህ አይደለም የወጣው፣ ለሰማይ አምላክ ተናግረህ አይደለም የወጣው። ስለዚህ እያስተማርህም የምትበላው ብዙ አለ። የቡዳነት መንፈስ በጣም ብዙ ነው። ብዙ መግለጽ የማንፈልጋቸው ግን በካሜሮቻችን የያዝናቸው ብዙ ነገሮች አሉ። አንዳንዴ ከክፋታችን መብዛት የተነሳ እየተናገርን የምንበላቸዋሉ፣ እያየናቸው የምንበላቸዋሉ። ከመንፈሳዊው ሕይወት ውስጥ ልምድ ያለው ሰይጣን ሲገባ ደግሞ በጠበልም በጸሎትም አይወጣም። ስግደት እየከለከለ እየጸለየ እየደገመ ይኖራል። መድገም ብቻ ነው። የስግደትን ኃይል የምታውቀው ስነ ልቦናህም በፊቱ ማንበርከክ ስትለምድ ነው። እና ደህና ሆነው ከደህና ቤተሰብ ሆነው የመንፈስ ውርስ ያላስተላለፉ ሁሉ ልጆቻቸው የመንፈስን ውርስ ለማስተላለፍ ይችላሉ። እነሱ ተበልተዋል። በ60ው ዘመን የነበረው ትውልድ 100% ክዶ ስለነበረ በውስጡ ያስተላለፈው እምነትን ሃይማኖትን አይደለም፣ በውስጡ ያስተላለፈው ክህደትን ነው። ስለዚህ የክህደት መንፈስ በቀላሉ ገብቶ ትውልዱን በልቶታል። አሁን መበላላታችን ግልጽ ነው ማለት ነው። ኤፍሬም ምናሴን፣ ምናሴም ኤፍሬምን በላ። እዛ ውስጥ አስታውሱ፣ በመከራዬ አገር አለው። ኦኒ አሬጽ ብሎታል። ኦኒ አሬጽ ማለት በመከራዬ አገር አፈራሁ አለ። አባቴን እና መከራዬን ረሳሁብህ አለው። ስለዚህ እነዛ የተጠሩት መከራዎች በትውልድ ውስጥ ተከትለዋል። በአምልኮት ለመግሰስ ወይም ለመሻር ካልቻል፣ ለማውረድ ሸክሙን ለመጣል ካልቻል፣ በእውነት ከትውልድ ወደ ትውልድ የምናስተላልፈው ችግርንና ስቃይን መሆኑን
በየጊዜው የምንፈተነው ፈተና በቤታችን ያለው ጭቅጭቅና ችግር፣ በረከት ማጣት፣ ሰላም ማጣት የቡዳነት ጠባይ ነው። ሌላው ደግሞ ቡዳነት የሚገርመው ራሱን የሚበላ ነው። ራስን መብላት ማለት ራሱን እየበላ ትውልድ እንደገና ይተካል። እየሰራ በረከት የለውም። በረከቱም ራሱ ይበላዋል፣ መንፈሱ ይነጥቀዋል፣ ለሌላ አሳልፎ ይሰጣል። ራሱን የሚበላ ራሱን ሲበላ ተምሮ ይወድቃል። ራሱን በልቷል። ዶክተር፣ ፕሮፌሰር፣ ኢንጂነር ተብሎ እኮ ዲግሪ ማስትሬት ምናምን ተብሎ የተመረቁ ሰዎች እኮ ቆሻሻ ላይ ወድቀዋል። ራሱን ነው የሚበላው። ቆሻሻ ይወዳል፣ መዝረክረክ ይወዳል። ውድሚት የምትባለዋ በዚህ በሰሜን ግዛት ውስጥ ያለችው ዛር ደም ቀለቡ ትባላለች። ህይወቱን እየመጠጠች የማሰብ ችሎታውንና የህይወት አቅም እምቅ ጉልበቱን እምቅ የደም ባህሪውን እየመጠጠች ስትጥለው ቆሻሻ ይወዳሉ። ቆሻሻ ላይ ይወድቃል። ይሄ ልቃሞ፣ ጋበሶ፣ ግትልትል፣ ዝብንትል የሆነ ነገር ይዞ በየቆሻሻው ቦታ ላይ ራሱን ጥሎ የምታገኙት መማሩ ሳያንሰው ማወቁ ሳያንሰው የተመረቀበት ሙያ እና ሳያንሰው ራሱን በልቷል። ራሱን የሚበላ መንፈስ አለ። ሴትም ስትሆን ራሷን ትበላለች። ራሷን ስትበላ ሰዎች የሚነግራት ነገር አይገባትም። ምክር፣ ሰላም፣ ፍቅር፣ በጎነት አይስማማትም። ራሷን በልታ አግላ በር ዘግታ ትቀመጣለች። አንደኛው ራስን የመብላት ባህሪ ከድራግ ጋርም የተያዘ ነው። ራሳቸውን ሲበሉ የሆነ ደስታ ፍለጋ ሲገቡበት ከዛ በኋላ ይሄ ራስን በይው መንፈስ ትልቅ አጋጣሚ ያገኛል። እድሉ ሰፊ ሆኖ ያጠቃል እና ኤፍሬም ምናሴም ኤፍሬምን ይበላል። የሚገርም ነው። እንግዲህ ይሄ የጠላትነት ባህሪያቶች ሰፊ ቦታና እድል ያገኛሉ ማለት ነው። እንዴት ነው ይሄ ጠላትነት? በአዲስ ኪዳን ምን ብሎ ነግሮናል? በማቴዎስ ወንጌል 13 ቁጥር 25 ላይ ሰዎች ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድ ዘርቶ ሄደ ይላል። ዝቅ ብሎ ደግሞ ቁጥር 30 እና ቁጥር 28 ላይ ጠላት ይህን አደረገ ይልና ደግሞ እስከ መከር ጊዜ አብረው ይደጉ ይላል። ይህም ማን ይመስልሃል ታዲያ? ከባህሪ ጋር የተስማማውን ጠላት ነው። በጣም የሚገርመው ተኝቶ ሰዎች ሲተኙ ጠላት እንክርዳዱን ዘራ። እንክርዳድ ዲያብሎስ ነው። እጅግ ደግሞ የሚያስደንቀው ይመሳሰላል። እንክርዳድ ሲዘራ ከስንዴው ጋር ተመሳስሎ ነው የሚወጣው። አፈሩን ማዕድኑን ይሻማዋል። ከዛ ደግሞ አካሉን የስንዴውን አካሉን ይሻማዋል። ተመሳስሎ ነው የሚወጣ። የመመሳሰል ባህሪ ያለው ሁልጊዜ ዲያብሎስ ሐሳባችንን፣ ባህሪያችንን፣ ትምህርታችንን፣ እውቀታችንን ይመሳሰላል። ግንዛቤያችንን ይመሳሰላል። ግን ይመሳሰል እንጂ ስንዴው አይደለም። የስንዴነት ባህሪ እንዲኖርህ አይደለም። ክፉ ሆነህ እንክርዳድ ሆነህ እንድትወጣ ነው። እንክርዳድ ሆነህ የስንዴውን ዓለም የቅዱሳኑን ዓለም በክፋት እንድትሻማ ነው። በጠላትነት እንድትሻማ ነው። የበጎነት መንፈስ ከአንተ እንዲርቅ ነው። የሰላም መንፈስ፣ የጽድቅ መንፈስ ከአንተ እንዲርቅ ነው። ስለዚህ ሰው የተኝተው ነው እንክርዳድ ይዘን ተኛን እኮ የአብዮት ዘመን ረጅም ዘመን ተኛን፣ አንቀላፋን። ለአምልኮት የምንሰጠውን ነገር አቃለልን፣ ተሳደብን፣ ረገምን። አሁን ታዲያ እንቃትታለን። አያችሁ፣ ያኔ የዘራነውን ዘር አሁን ማጨድ ስንጀምር በትውልድ አጨድን፣ በባህሪያችን በኑሯችን አጨድን፣ በዜጋ አጨድን፣ በሀገር አጨድን። የረገጥነው የነካነው የሄድንበት የወጣንበት ሁሉ እርግማን አለበት፣ ስድብ አለበት፣ መራርነት አለበት፣ መለያየት አለበት። አበሻ ሲሰበሰብ እኮ ነው። አንዱ አካሉን ያያል፣ አንዱ ልብሱን ያያል፣ አንዱ ጫማውን ያያል፣ አንዱ ካልሲውን ያያል፣ አንዱ አይኑን ያያል፣ አንዱ እጁን ያያል። ዴስ መበላላት እኮ ነው። ኤፍሬም ምናሴን ኤፍሬምን በላው። አያችሁ፣ የመከራዬ ማስረሻ እና በአገር የኖርኩበትን ያፈራሁት ልጅ ፍሬያችን ክፉ ሆነ። ምናሴ ማስረሻ ክፉ ሆነ፣ ፍሬ ክፉ ሆነ። መከራ እዛ ብሎ አስተዋላ። ኦኒ መከራ ነው።
አማል መከራ ነው፣ ስቃይ ነው፣ ችግር ነው። ችግር እኮ ከቤታችን መች ወጥቶ ያውቃል? በችግር ላይ ችግር አይደለም እንፈጥረው እና ስለዚህ አብሮ ይደግ ተብሏል። እስከ መከር ድረስ አብሮ ይደግ። ይኸው አይነ ጥለው አብሮ አይደል ያለ ማን ይንቀለው? እኛ ያው ትንሽ ትንሽ ስንንደፋደፍ ደግሞ አትሂዱ እዛ ትጮኻላችሁ፣ ክብራችሁ ይገፋል ትላለች። ክብራችን በሰይጣን እኮ የዳበረ ነው። ክብራችን በአጋንንት ነው። ክብራችን እኮ ዲያብሎስ የወረሰው ነው። ክብራችን እኮ ኤካቦድ ነው። ክብር የሌለው ክብር። ክብር በሌለን ክብርን ስንፈልግ ክብራችን ሁሉ ዲያብሎስ ነው። ዲያብሎስ ሲዋረድ እንደ መዋረድ ቆጥራችሁት ሌላውን ከነ ሰይጣኑ እንዲኖር ትፈቅዱለታላችሁ። በጣም እኮ የሚገርም ነው። እንክርዳዱ በስንዴው ውስጥ ተዘርቶ ታሪካዊ ጠላት በባህሪ ውስጥ ነቅሶ ከታሪክም ከእምነትም ሰው እየተጣላ እየተጠራጠረ ወደ ሌላው ዓለም ሲጓዝ በፍልስፍናው ተገዝቶ ምሁርነትና አዋቂነት ለብቻ ታጥሮ በትልቅ ክብር ኩፈሳ ውስጥ ገብቶ ትውልድ አጥቶ እኮ ሲደነባበረት መሪዎች የወለዷቸው ልጆች እኮ አሁን ራሳቸውን የበሉ ናቸው። ራሳቸውን ያጠፉ ናቸው። አሁንም በፍልስፍና ውስጥ ሆነው ራሳቸውን የበሉ ናቸው። የዜጋ የሰላም የፍቅር የታሪክ የበረከት የእምነት አንድምታ የሌለበት አካልን ይዘው ይወዛወዛሉ። ጥርውዝ ነው በቃ። አንዱ አንዱን በልቶታል። ዛሬ ደብቶኛል ለምንለው ጊዜ አለ። ነቃ ለማለት የወረደ ቡና ወይም ደግሞ እንደወረደ ከድራግ ጋር ላፍ ላፍ ታረግና ምርቃና አሽሽ ምናምን በርጫ ጨብሲ ጥልና ተጨናብሰህ ትኖራለህ። በቃ እዚህ ላይ ደግሞ አፍህ አያርፍም። ምክንያቱም የሥነ ምግባር ጉድለት አድቆሃል። ምክር፣ ሰላም፣ በጎነት አይስማማህም። እንደዚህ የቅንነት አምልኮት የጸሎት ህይወት አይስማማህም። በመታየት ደረጃ ራሱ ሌላው ትልቅ ውድቀታል። ሌላው ከዚህ ወገን ደግሞ እናት በምትጸልይበት ጊዜ አባት በማይጸልይበት ጊዜ ልጆች ከመንፈሱ ይስማማሉ፣ ወደ አባታቸው ያገነዘብላሉ፣ እናትን ይጠላሉ። ለምን? እናት ስለጸለየች፣ ከጠላት ጋር ስለታገለች፣ ከውርስ መንፈስ ጋር ስለታገለች ልጆች አይተባበሯትም፣ አባትም አይተባበርም። ሌላው ደግሞ አባት በሚጸልይበት ጊዜ እናትና ልጆች እናትን አይወዱም፣ አባትን አይወዱም። አባት ጸልዋላ ከመንፈሱ በሚታገልበት ጊዜ ልጆች ከአባታቸው ይሸሹና ወደማትጸልየው እናታቸው ይስማማሉ። መበላላት ይሄ ነው። ኤፍሬም ምናሴን፣ ምናሴም ኤፍሬምን በላው። ጠላት ይህን አደረገ። አየህ፣ ጠላት ይህን አደረገ አለ እኮ። ተኝተህ በጨለማው ነው የገባው። ስናንቀላፋ እንቅልፍን ስንወድ እረፍት ያስፈልገናል ብለን የጸሎት ጊዜ አምልኮት፣ የምስጋና ጊዜ ስታጣ ጠላት ገዢ ሆኖ የማንነት ትግል ከህይወት ጋር ያደርጋል ማለት ነው። ስለዚህ ትንቢተ ሚክያስ 7:6 ላይ የሰው ጠላቶች ቤተሰቦቹ ናቸው ይላል። ከእይታ ይነሳል። በጎ አለማየት፣ በጎ አለማሰብ። ብዙ ጊዜ ለአገር ቤቱም ትውልድ መልካም አድርጋችሁ አሁን የተሳቀቃችሁበት ጊዜ አለ። የአገር ቤቱም ሰው ከውጭ ለመጣው መልካም አድርጎ አሁን የተሳቀቀበት ጊዜ አለ። አየ መበላላት ነው። በመንፈስ መበላላትን አላወቀውም። አውቀው የሚበሉ አሉ፣ ሳያውቁም ይበላሉ። እድልን መውሰድ አውቀው የሚወስዳሉ፣ ሳያውቁ የሰው እድልንም የሚወስዳሉ። በውክልና ደግሞ የሚወሰድባቸውም አሉ። ለልጆች ለተማሪዎች በዩኒቨርሲቲ በመንፈሳዊ ተቋም እያሉ ደግሞ እንደው የእውቀት ብልጭታ ካላቸው እናት አባቶቻቸው የነዛን የልጆችን እውቀት በመንፈስ ይወስዱባቸዋል። በደብተራቸው በሌላም በእጅ አሳራቸው በጽሁፋቸው በአካላዊ እይታቸው ይወስዱባቸዋል። በውክልና ለልጆቻቸው ወስደው ይሰጣሉ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።